ጊዜው የዓለም ዋንጫ ነው። የዓለም ዋንጫ ደግሞ የሀገራት ውክልና ማሳያ ነው። አዲስ ቅኝት ቲቪም የእናንተው የሜንስትሪም ሚዲያ ወኪል ነው። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 PM ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ጌቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። በጣም ከጠበቅኩት በላይ ነው። ገዝሽ ክብራትና ክብራን የመጨረሻው የ5000 ሜትር ዙር ላይ ደርሰዋል። ሰንደቁ ከስሙ እንኳን እንደምንረዳው ሰንደቅ ነው። ሰንደቅ ማለት ደግሞ የአገር ክብር ነው፣ የአገር ታሪክ ነው፣ የአገር ዝና ነው። ጤና ይስጥልን። ሶስና አሸናፊ ነኝ። ይህ በኦምኒ ቻናል ላይ የሚቀርብላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። እስከ ፕሮግራሙ ፍጻሜ ከኛ ጋራ እንድትሆኑ በአክብሮት እየጋበዝኳችሁ ይህንን የቴሌቪዥን ፕሮግራማችንን ለማስቀጠል የእርስዎ ድጋፍ ያስፈልገናል። ቴሌቪዥን ፕሮግራም አባል እንዲሆኑ በአክብሮት እንጋብዞታለን። እስከ ፕሮግራሙ ፍጻሜ አብራችሁን ዘለቁ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። ብዙ የኢትዮጵያ ዝግጅቶችን የማስተባበሩ የማዘጋጀቱ እድል ነበረኝ። ይሄን እንደምታውቀው የመጀመሪያዎቹ ሰዓታት ላይ ሰው አይመጣም፣ 2-3 ሰዓት ዘግይቶ ነው። ኤንድ በሰዓቱ ላይ ጀመርነው 1 o'clock ብለን አሰብን። ጌሙ ተጀመረ። ኤንድ ሶስተኛ ጌም መሰለኝ አሁን እየተካሄደ ያለው። ዝናቡ ትንሽ ረብሿል። በትክክል ሰውን አላስቆመውም። እንዳየኸው አይሆፕ ተዘዋውረ ቀርጸሃል። ሰው መጥቷል። ሶፋር በመቶዎች የሚቆጠሩ ሰዎች መጥተዋል፣ ህፃናት። ኤንድ በጣም ደስ የሚል ክራውድ ነው። የኢትዮ ካናዳውያን የስፖርት ፌዴሬሽን የማብሰሪያ የስፖርትና ባህል ፌስቲቫል ባለፈው ሰኔ ወይም ጁን 14 ቀን 2026 በዩኒቨርሲቲ ኦፍ ቶሮንቶ ቫርሲቲ ስቴዲየም በድምቀት ተካሂዷል። በዝናባማው ቀን ለመጀመሪያው የማብሰሪያ ዝግጅት ከቶሮንቶ ዙሪያና አጎራባች ከተሞች ማለትም ከኦታዋ፣ ከኪችነር፣ ዋተርሉ፣ ከሃሚልተን የተውጣጡ የእግር ኳስ ቡድኖች ዝናቡ ሳይበግራቸው ውድድራቸውን አካሂደዋል። ክብራትና ክብራን የመጨረሻው የ5000 ሜትር ዙር ላይ ደርሰዋል። ከፊት ለፊት የመጨረሻው ተወዳዳሪ ሰንደቁ ያጠናቀቀ ይገኛል። ሰንደቁ የመጨረሻው ዙር ላይ ክብራትና ክብራን የ5000 ሜትር የ2026
የኢትዮ ካናዲያን ፉትቦል ፌዴሬሽን እና ቢቂላ ዋት ያዘጋጁ ዝግጅት የመጨረሻ መድረክ ላይ አሁን ሰንደቁ በቀጥታ ከኢትዮጵያ ወጣቱ የመጨረሻ ላይ ደርሷል። ሰንደቁ አሸናፊ ሆኗል። በጣም ደስ ይላል። አየሩም ቆንጆ ነው። ያው እንደጠበቁት አይደለም። ያው ከኢትዮጵያ ጋር ትንሽ ይመሳሰላል። ቀዝቃዛ በጣም ደስ ይላል። 5000 ባህር ዳር አማራ ክልል ላይ ነው። 13 ከ35 ነው ያለኝ። እስራኤል ደግሞ 10028 ከ31። ከዚህ በኋላ ወዴት ነው የት ለመሮጥ ነው የምታስበው? ያው እንግዲህ እግዚአብሔር ከፈቀደል የዘው ካናዳን ወክዬ ለመሮጥ ነው ፍላጎት። እዚህ አሰልጣኝ ያለ ሲካን ይባል እሱ ጋር የሁለት ቀን ምናምን ጀምሬያለሁ መስራት። እንኳን ደስ አለ። እንኳን አብሮ ደስ አለ። አንድ እዚህ ላይ ማክለው ነገር ሰንደቁ ከስሙ እንኳን እንደምንረዳው ሰንደቅ ነው። ሰንደቅ ማለት ደግሞ የአገር ክብር ነው፣ የአገር ታሪክ ነው፣ የአገር ዝና ነው። ሰንደቁ ኢትዮጵያዊ ብቻ አይደለም፣ የኢትዮጵያን ባህል፣ ቋንቋ፣ አስተሳሰብ፣ አኗኗር የሚያበረክት ትልቅ አስተዋጽኦ ያለው ሰው ነው። ደንበር እየገባች ትገኛለች። የ5000 ሜትር አሸናፊ ደንበር ኩራት ይጠብቃል። ድጋፋችሁ ለደንበር የመጨረሻው ላይ በጣም ጥሩ አሳየን። ሀበሻን አሳየን። እናመሰግናለን። የሀበሻ እንጀራ በቶሮንቶ ተወዳጅ እንጀራ ነው። ሮቤል እናመሰግናለን። እንኳን ደስ አለሽ። እንኳን ደስ አለሽ። ስንተኛ ነው የወጣሽው? በሴቶች አንደኛ። ብራቮ ብራቮ ብራቮ። እንዴት ነበር ውድድሩ? አይዞን አይዞን አይዞን። You did it anyway. You did it. በህፃናት አንቺ ነሽ? እንኳን ደስ አለሽ። ምን ያህል ደቂቃ እንደሮጥሽ አወቅሽ? 19:16 Congratulations. እንዴት ነበር ውድድሩ? አሜዚንግ ነው። የሚገርም ነው። አዎ ሁለተኛ የወጣችው ሴቶች የ13 ዓመት ልጅ ነች። አንደኛ የወጣችው ደግሞ ኦፊሻል አትሌት ነች። ሰንደቁ በወንድሙ በጣም ደስ የሚል ውድድር ነው። ማበረታቻውም በጣም አሪፍ ነው። ኦኬ እንዴት ነው ውድድሩ? ምን ይመስላል? ጥሩ ነው። ኔክስት ይር እንግዲህ ከዚህ የተሻለ ነው። ያ እና የመጀመሪያው ለሩጫው ግን ፀሐይ ሆነ፣ ብራ ሆነ እኮ። እግር ኳሱ ላይ ነው ዝናብ የነበረው። በጥሩ ሆነ አይደል? ታንክ ዩ ማይክ። ከስፖርታዊ ውድድሩ በተጨማሪ ታላቁን አትሌት አበበ ቢቂላን የሚዘክረው የባዶ እግር ቻሌንጅ የተካሄደ ሲሆን ከህፃን እስከ አዋቂ በመሮጫ ትራኩ ላይ በባዶ እግር በመሮጥ 10ኛ ዓመት ያከበረውን የቢቂላ ፋውንዴሽን ቤር ፉት ቻሌንጅ አካሂደዋል። የዘንድሮ የኢትዮ ካናዳ ስፖርት ፌዴሬሽን እና የቢቂላ ፋውንዴሽን ጥምረት የሚያረጋግጠው ኢትዮጵያውያን ተቋማት ከተባበሩ በጣም የተሻለና ሕዝብ የሚያቀራርብ ውጤታማ ተግባር ማከናወን እንደሚችሉ ነው። ተተኪ አበበ ቢቂላዎች፣ ተተኪ ጀግኖች ኢትዮጵያንን የተመለከትን እንገኛለን። ሁሉም በአንደኝነት አጠናቋል። የፌዴሬሽኑ ፕሬዚዳንት ማስረሻ ዘውዴ የመጨረሻው ላይ ይገኛል።
በአዋቂዎች ምድብ የመጨረሻው መስመር ላይ የሴቶች አሸናፊ ሽሜ እንደ ማይካችን ማስረሻ በጣም ከመጨረሻው አንድ ሰው እንደቀደመ ነው። አንደኛ ወደዛ ቢሆን አንደኛ ነው ሲሶር ማይክ ሀሳብ ቀይሯል፣ ወደኋላ ቀርቷል። አንጋፋው አትሌት ወርቁ ድረስ እዚሁ መጨረሻ ላይ ያጨበጨበ እየገባ ይገኛል። አላማውን በመደገፍ አንደኛ It was good. Actually, so አንደኛ የወጣው Okay. ያንተ ልጅ ነው አይደል? እንዴት ነው? How do you feel? Good, I think. Yeah. Have you expect to be number 1? Nice. Congratulations. በጣም ብዙ ሰዎች የተሳተፉበት ነው። ጥሩ ፕሮግራም ነበር። የመጀመሪያ ቀን ቢሆንም በሚቀጥለው ዓመት በጣም በርካታ ሰዎች ይሳተፋሉ። እንዳያችሁ ዝናብ ነበር። ያን ሁሉ ተቋቁመው ሰዎች መምጣታቸው ትልቅ ነገር ነው። አይ ቲንክ ይሄ በጣም መልካም ሀገር ነው። የሚቀጥለው ዓመት ደግሞ የተሻለ ነገር እንሰራለን። Thank you. ኒውዮርክ ነው የመጣ ነው። ይህን ፕሮግራም አይተን በጣም ደስ ብሎናል። ሞገስ ጭብጨባ ሰጣለን። Thank you. ላይ ይገኛሉ። አዲስ ብላኪ የመጨረሻው አስተያየት ምንድን ነው? በጣም ጥሩ ሩጫው እውነት አበበ ቢቂላ አልሞተም ነበር። አልሞተም። ኤግዛክትሊ በጣም ደስ ይላል። አንተ ግን ለምን አሮጥክም? አሯሯጭኛለሁ። እየተከታተላችሁ ያላችሁት የአዲስ ቅኝትን የቴሌቪዥን ፕሮግራማችንን ነው። አባል በመሆን ፕሮግራሙ እንዲቀጥል ድጋፍ እንድታደርጉልን በአክብሮት እንጋብዛችኋለን። እስከ ፕሮግራሙ ፍጻሜ አሁንም ከኛ ጋር ዝለቁ። አዲስ ቅኝት ቲቪም የእናንተው የሜንስትሪም ሚዲያ ወኪል ነው። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። በዕለቱ የተለያዩ ቢዝነሶች ተሳታፊ የነበሩ ሲሆን የአዲስ ጣዕም ያለው ቡና በማቅረብ ናሜት ቡና ሲጠጣ የዋለ ሲሆን እናት ጓዳም በጥዑም ምግቦቹ የዝግጅቱ አካል ነበር። የዓለም ዋንጫው ባለበት ከተማ ላይ ደግሞ የኢትዮጵያ ጨዋታ እየተደረገ ይገኛል። ሌላ ከራስጌ ላይ ያለ ጨዋታ በጣም ደስ የሚል ነው ዛሬ። ሀገራቸውን ባህል ሀገራቸውን ወስድን በዓለም አቀፍ ደረጃ የሚታወቀው ጉዞች እያደረግን እንገኛለን።
እየተከታተላችሁ ያላችሁት የአዲስ ቅኝትን የቴሌቪዥን ፕሮግራማችንን ነው። አባል በመሆን ፕሮግራሙ እንዲቀጥል ድጋፍ እንድታደርጉልን በአክብሮት እንጋብዛችኋለን። እስከ ፕሮግራሙ ፍጻሜ አሁንም ከኛ ጋር ዝለቁ። አዲስ ቅኝት እንደ ሚዲያ የዕለቱ ዝግጅት ተሳታፊ ብቻ ሳይሆን የሚዲያ አጋርም በመሆን ሰርቷል። በመጨረሻም የዝግጅቱ ፍጻሜ በአቢሲኒያ የዩናይትድ እግር ኳስ ክለብ አሸናፊነት የተጠናቀቀ ሲሆን ሁሉም ተሳታፊ ቡድኖችና አሸናፊው አቢሲኒያ የተዘጋጀላቸውን ዋንጫ ከዕለቱ እንግዶች ወስደዋል። አዲስ ቅኝት ቴሌቪዥንና የሚዲያ አገልግሎትም ለሚዲያ አስተዋጽኦና አገልግሎቱ በፌዴሬሽኑ የተዘጋጀለትን ልዩ ሽልማት ተቀብሏል። አዘጋጆቹ የኢትዮ ካናዳ ስፖርት ፌዴሬሽን በተለይም ጠበቃ ተክለሚካኤል አበበና የሕግ ቢሮ ከቦርዱ አባላቶች ጋር የላቀ ተግባር በመፈጸም ዕለቱ በስኬት እንዲጠናቀቅ አድርገዋል። ቀጣዩ ውድድርም በመጪው ጁላይ መጨረሻና ኦገስት መጀመሪያ ይካሄዳል ተብሏል። ዛሬ ያዘጋጀነው የእስካሁኑ ነበረ። ሀሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱን፣ በአክብሮት እናስተናግዳለን። እንግዲህ የዛሬውን እዚህ ላይ እናበቃለን። በወር 10 ብር ብቻ በመክፈል የአዲስ ቅኝትን የቴሌቪዥን ፕሮግራማችንን እንድትደግፉ በአክብሮት እንጠይቃችኋለን። እስከ ሳምንት ሰላም ሁኑ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። አዲስ ቅኝት ቲቪም የእናንተው የሜንስትሪም ሚዲያ ወኪል ነው። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። በዕለቱ የተለያዩ ቢዝነሶች ተሳታፊ የነበሩ ሲሆን የአዲስ ጣዕም ያለው ቡና በማቅረብ ናሜት ቡና ሲጠጣ የዋለ ሲሆን እናት ጓዳም በጥዑም ምግቦቹ የዝግጅቱ አካል ነበር። I like the
አዲስ ቅኝት እንደ ሚዲያ የዕለቱ ዝግጅት ተሳታፊ ብቻ ሳይሆን የሚዲያ አጋርም በመሆን ሰርቷል። በመጨረሻም የዝግጅቱ ፍጻሜ በአቢሲኒያ የዩናይትድ እግር ኳስ ክለብ አሸናፊነት የተጠናቀቀ ሲሆን ሁሉም ተሳታፊ ቡድኖችና አሸናፊው አቢሲኒያ የተዘጋጀላቸውን ዋንጫ ከዕለቱ እንግዶች ወስደዋል። አዲስ ቅኝት ቴሌቪዥንና የሚዲያ አገልግሎትም ለሚዲያ አስተዋጽኦና አገልግሎቱ በፌዴሬሽኑ የተዘጋጀለትን ልዩ ሽልማት ተቀብሏል። አዘጋጆቹ የኢትዮ ካናዳ ስፖርት ፌዴሬሽን በተለይም ጠበቃ ተክለሚካኤል አበበና የሕግ ቢሮ ከቦርዱ አባላቶች ጋር የላቀ ተግባርን በመፈጸም ዕለቱ በስኬት እንዲጠናቀቅ አድርገዋል። ቀጣዩ ውድድርም በመጪው ጁላይ መጨረሻና ኦገስት መጀመሪያ ይካሄዳል ተብሏል። ዛሬ ያዘጋጀነው የእስካሁኑ ነበረ። ሀሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱን፣ በአክብሮት እናስተናግዳለን። እንግዲህ የዛሬውን እዚህ ላይ እናበቃለን። በወር 10 ብር ብቻ በመክፈል የአዲስ ቅኝትን የቴሌቪዥን ፕሮግራማችንን እንድትደግፉ በአክብሮት እንጠይቃችኋለን። እስከ ሳምንት ሰላም ሁኑ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት